የቱሪዝም ሚኒስቴር ቡናን ለማስተዋወቅ ያለመ የቡና ቱሪዝም ጉዞ አዘጋጅቶ ነበር። በኦሮሚያ ክልል በጅማ ዞን ጉማ ወረዳ በጮጬ ከተማ ተገኝተናል። ለመሆኑ ጅማና ቡና ምንና ምን ናቸው? በጮጬ ከተማ ያለው ደግሞ የቡና ባህላዊ ስነ ስርዓት ምን ይመስላል? ማህበራዊ ትስስርን በማጠናከር ደግሞ ቡና ምን አይነት ሚና አለው በሚለው አጠር ያለ ቅኝት እናደርጋለን። አብራችሁን ቆዩ። ሰላም እንዴት ነው? ደህና ነህ? እንኳን ደህና መጣ። እንኳን ደህና ቆይ። ሚሊዮን ትግስት እባላለሁ። በጅማ ዞን ባህልና ቱሪዝም ጽሕፈት ቤት የባህል ዘርፍ ቡድን መሪ ነኝ። ለዚህ አካባቢ ቡና ያለው ትርጉም ምንድነው ከሚለው እንጀምርስ። ከጥንት ቅድመ አያቶች ያነሱት ነገር አለ። ጅማን አቁንኮ ከሌሳ ይላሉ። ጅማ የሄድኩት ትናንት ነው። ጮጬን ቡኡንኮ ቡናፊ ይላሉ። ጮጬ የሄድኩት ደግሞ ለቡና ነው። ጆሬ ኦብሰረቡ ኮነገሰ ትግስት ማጣቴ ነው ኖሩና ማቡናኔ ይላል። የሰው ክብር የሰው ጀግንነት የሰው ትልቅነት እንደዚህ አካባቢ ማን እንደ ኦሮሞ ማህበረሰብ በቡና ነው ይላል። ሰው የሚያከብር የምትከበረው ክብር የሚሰጥ የሚያከብር ነገር ቢኖር ቡና ነው ይላል። የባህል መስተጋብር አለው። ለምሳሌ ቡናም ነጋን ነብና ይላል። ቡናና ሰላምን አይጡ ይላል። ሰላም ትልቅ ስፍራ ያለው ነገር ይሄን ስነ ቃል ያያይዛል። ሰላምና ማን ያያይዛል? ቡናን ያያይዛል ማለት። ስለ ጅማ ቡና ያወራን የአካባቢውን ቡና ሳንቀምስ ደግሞ መሄድ ጥሩ አይመስለኝምና እየቀመስን እንጫወት። መልካም እዚህ አካባቢ ያለውን ማህበረሰብ በማስተሳሰር ከዚህም ተሻግሮ ደግሞ ማህበራዊ ትስስር በመፍጠር ያለው ሚና ምን ይመስላል የሚለውን ሲጫጫው ቡና ለዚህ አካባቢ ህዝብ የልብ ትርታው። ስለዚህ ለዚህ አካባቢ ማህበረሰብ ትልቅ ስጦታ ነው ማለት ነው። ይሄ እንጨት የፍቅር እንጨት ነው። የፍቅር ተክል ነው። የፍቅር ተክል መሆኑን ነው የሚያውቀው ማህበረሰቡ ማለት ነው። ስለዚህ ማንነቱ ስለሆነ ማንነቱን የሚገልጽበት ባህሉን የሚገልጽበት ነገሮቹን የሚያከብርበት የኢኮኖሚውም እንዳለ ሆኖ በማህበራዊ መስተጋብር ውስጥ ትልቅ ስፍራ ያለው ነው ቡና። እንደው ይሄንን ትልቅ ሀብት በቱሪዝሙ ደግሞ ማስተዋወቅ ያስፈልጋል። ምን ሰርታችኋል? እሱ ነገር ጥናቶች ተካሂደዋል። እንደ ዞንም ጥናት ተካሂዶበታል። እንደ ኦሮሚያም ጥናት ተካሂዶበታል። ከፌደራል ጋር ከአስታውሳለሁ ከፌደራል ባህልና ቱሪዝም ጋርም ጥናት ተደርጓል። እስካሁን ይተዋወቃል። ነገር ግን ሀብት ይፈልጋል። የባለ ድርሻ አካላት ቅንጅትን ይፈልጋል። አብሮ መስራትን ይፈልጋል። ትኩረትን ይፈልጋል። ጮጬ እንደ መንግስት በደርግ ጀምሮ ነው። ጓድ መንግስቱ 2 ጊዜ ነው የመጡት በታሪክ የመጡበት ምክንያት ደግሞ ይሄን ወርቅ የሆነውን ቡና ባህላዊ መስተጋብር ያለውን ቡና በህዝቦች ዘንድ ትልቅ ፍቅር ያለውን ቡና የአገሪቷ ቡና እዚህ እንዲጠበቅ ነው ይሄ ቦታ የተመረጠው ማለት ነው። ትእዛዝ ሰጥቶ ነው እዚህ ጋር እንዲሰበሰብና እንዲጠበቅ ከኢኮሎጂ ጋር ጀምሮ ማለት ነው። ይሄ ትልቅ ሀብት ነው ለቱሪዝም፣ ለቡና ቱሪዝም ይሄ ትልቅ ሀብት ነው። ትልቅ ታሪክ አለ ከዚህ ጀርባ ላይ ማለት ነው። ከዛ በኋላ እዚህ ተጠብቋል። የሐረር ቡና እዚህ መኖሩን ማንም አያውቅም ይሆናል። ማወቅ አለበት፣ ቱሪዝም ማየት አለበት እዚህ እንደተጠበቀለት። ይሄን የቡና ሀብትን ከደቡብ ምዕራብ ኦሮሚያ እንደ ጅማ፣ እንደ ቡኖ፣ እንደ ኢሉባቦር ትተን እንደ ደቡብ ምዕራብ ኢትዮጵያ ፋይኖት ወደ ቦንጋ፣ ወደ ሚዛን፣ ወደ ቴፒ ይሄን የቡናን መስመር የቡናን ቱሪዝም ብናስፋፋው ከዚህ እስከ ዲማ ድረስ ከኬንያ ይሄዳል ማለት ነው። በዚህ በኩል ደግሞ በኢሉባቦር በኩል እስከ ጋምቤላ ድረስ ይሄዳል ማለት ነው። ስለዚህ ሰፊ ነው የቡና ቱሪዝም። የቡና መስመር ቱሪዝም ብንፈጥርለት ብንሰራበት ስራ ያስፈልጋል። ሌላው ከዚህ ኤቨርግሪን ነው። ይሄ አካባቢ ከተፈጥሮ ጋር የተገናኘ ነው። የቡና መስመርን ከሌሎች የተፈጥሮ ሀብቶች ጋር አገናኝቶ ቢሰራ የህዝቡ ህይወት ይሻሻላል።